HD ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ HD ስፖርትስ ሰላም በያላችሁበት ክቡራትና ክቡራን እንዴት ናችሁ ብለናል። ኤችዲ ስፖርት መጥቷል። ተወዳጁ በስራት ኤፍኤም 101.1 ላይ እንዲሁ በኤችዲ ዩቲዩብ ነው ይሄንን ፕሮግራም የምትከታተሉት። ከባልደረባዬ ሁሴን ጋር የምናቀርበው ፕሮግራም ነው ተጀምሯል። የሚጠበቁ ሁለት የአፍሪካ ዋንጫ የጥሎ ማለፍ ጨዋታዎች አሉ። የግብፅን ሁኔታ እንጠብቃለን፣ የደቡብ አፍሪካን ሁኔታ ዛሬ እንጠብቃለን። ከዛ ውጪ ግን ሌላ የሚጠበቅ ፕሪሚየር ሊጉ ቁልፍ የሆኑ ጉዳዮችን የምናነሳበት ፕሮግራምም አለ። በነገራችን ላይ አርሰናል እንግዲህ የሲቲ ነጥብ መጣል ተከትሎ መሪነቱን አሁን አጠናክሮ የቀጠለበት ሁኔታ ተፈጥሯል። እናነሳለን ይህንን ሁኔታ። ሲቲ በተጠበቀው ትልቁ ጨዋታ ከቼልሲ ነጥብ ጥሏል። ያልተጠበቀ ነበር። በተለይ ቼልሲ ያለ አሰልጣኝ፣ ያለ ካሴዶ፣ ያለ ኩከሬላ ሜዳ ላይ መቅረቡ ሲታይ ይሄ በጣም ትልቅ ሲቲ ሚስ ያደረገው ነጥብ እንደሆነ ይነሳል። ይህንንም ጨዋታ እናያለን። አስቀድመን በተለይ ደግሞ ከአፍሪካ ዋንጫው ቀጥሎ የምናነሳው በተለይ ይህንን ጨዋታ ነው። እንድትከታተሉን በማክበር እጠይቃለሁ። ሁሴኖን ጋብዛለሁ። አስቀድሜ ሁሴኖ እንዴት ነህ ብያለሁ። ሰላም ዴቭ ታዲያስ እንዴት ነህ? ሰላም ነው አለው። ከስራ ቦታ ሆኜ ነው እንግዲህ የተወሰነ የድምጽ ጫና መቆራረጥ ቢኖር አድማጭ ተመልካቾች እንዲታከዙ። ትላንት ተጫውተዋል። ያው ገብቶኛል። ጫና ስለበዛብህ እንደሆነ ገብቶኛል። ኦፍ ኮርስ እንግዲህ የምናነሳቸው ነገሮች ይኖራሉ ከአፍሪካ ዋንጫው አንጻር። እስቲ በሱን እንደርደር። የሚጠበቁ ዛሬም ጨዋታዎች አሉ። እነሱን እንዳስና ወደ ትልቁ ጨዋታ ወደ ትናንቱ ወደ ቼልሲና ሲቲ የኢታዱ ጨዋታ እናልፋለን። በስተመጨረሻ እንግዲህ ደግሞ ሰፋ አድርገንም ደግሞ የአርሰናልን ጉዳይ እናነሳለን። እንጀምር። እንግዲህ ዴቭ የአፍሪካ ዋንጫውን እንዳልከው እንግዲህ ዛሬ የሚጠበቀው የግብፅና የቤኒን የሚያደርጉት ጨዋታና እንዲሁም ደግሞ ማምሻውን ደግሞ ናይጄሪያና ሞዛምቢክ የሚያደርጉት ጨዋታ ነው እንግዲህ የሚጠበቀው። እንግዲህ አሁን የፊታችን አርብ ደግሞ እንግዲህ ሩብ ፍጻሜው ይጀመራል። እንደ ትላንትና እንግዲህ እንደሰማ እንዳየኸው ሞሮኮና ካሜሩን አልፈዋል። እንግዲህ ትላንት ካሜሩን በራባት ሞሮኮ ዋና ከተማ ስታድ አልሜዲና ላይ ደቡብ አፍሪካን ሲገጥም እንግዲህ ስቴዲየም ውስጥ ብዙም ጫና አልበዛበትም፣ ተመልካቹም ሙሉ አልነበረም። አርብ ዕለት ግን ከዚሁ ከተማ ሳይወጣ ራባት ከተማ ውስጥ ሆኖ ግን በስታድ ፕሪንስ ሙላይ አብደላ ስቴዲየም ውስጥ የሚገጥመው እንግዲህ ሞሮኮን አዘጋጅ ሀገር ሞሮኮን ይሆናል። ይሄ ጨዋታ እንግዲህ በጣም ተጠባቂ ጨዋታ ነው የሚሆነው። ከዛ ውጭ እንግዲህ ሁለታ ሞሮኮ አዘጋጅ ሀገር ታንዛኒያን 1-0 አሸንፋለች። ካሜሩን ደግሞ እንደዚሁም እንግዲህ አሸንፏል። እንግዲህ ሞሮኮና ካሜሩን አርብ ዕለት ይጫወታሉ ብያለሁ። በዚህ መሰረት እንግዲህ በአፍሪካ ዋንጫ ታሪክ ካሜሩን 65% የጥሎ ማለፍ ዋንጫዎችን አሸንፏል። እንግዲህ በአፍሪካ ካሉት ሀገሮች ውስጥ እንግዲህ ከናይጄሪያ ቀጥሎ በሁለተኛ ደረጃ የተቀመጠ ነው። ናይጄሪያ 68%ን ያሸንፋል ጥሎ ማለፍ ላይ እና አሁን የሞሮኮና የካሜሩን ጨዋታ እንግዲህ አርብ ዕለት በግዙፍ ሁኔታ ነው የሚጠበቀው። አዘጋጅ ሀገር ሊከብዳት ይችላል እየተባለ ነው። ያልተረጋጋ ቡድን ነው እንደምታየው ሞሮኮ ቡድን። ጫና በዝቷል በየአቅጣጫው። ጫና በዝቶበታል። ደቡብ አፍሪካ በተለይ ሁለታ ፈርስት ሃፍ ላይ ጥሩ ጎል የማግባት እድሎች አግኝታ ነበር። በሶስተኛው ደቂቃ ላይ ኑሁ የሰራው ፋውል ላይ የተገኘውን ቅጣት ምት ሶስተኛው ደቂቃ ላይ ቴስታ መቶ ሳተ። ሰባተኛው ደቂቃ ላይ ተሳተ። ስምንተኛው ደቂቃ ላይ እንደውም ሳይጠቀሙበት ፊት ለፊት ተገናኝቶ ሁሉ ስተዋል እና በ14ኛው ደቂቃ ላይም እንደዚሁ አግብተው ኦፍሳይድ ተብሎባቸዋል እድሜያቸውን ኦን ታርጌት ሲያደርጉ እና ግን ያው 31ኛው ደቂቃ ላይ ግን ሳይታሰብ በሪምባሎ በትርምስምስ ነው ኳሱን የካሜሩን ጎል ተጫዋች ያገባው። እንግዲህ ትላልቅ ጨዋታዎች ላይ ቶሎ አንተ አጋጣሚውን ጠንካራ በሆንክበት ሰዓት ካልተጠቀምክ ተጋጣሚ ሁሉ ጊዜ የበላይነት ይወስድብሃል። ካሜሩን ሳይታሰብ 1-0 አረፈ። ከረፍት መልስ ደግሞ 2-0 አሳርፏል እና
2-0 ነው። በመጨረሻ ላይ እንግዲህ 2 ደቂቃ ሲቀር ደቡብ አፍሪካ አግብቶ 2-1 የሆኑት። በዚህ መሰረት ካሜሩን አልፋ። በሞሮኮና ታንዛኒያ በኩል ስትመለከት ግን ሞሮኮ የምስራቅ አፍሪካዊቷን ታንዛኒያ በመከራ ነው ያሸነፈችው። የተሻረውን ጎል አስታውሳለሁ። ከዛ በኋላ ግን ጎል ለማግኘት ዕዳ ነው። በዚህ ላይ ፔናልቲም ጥያቄ ነበር አይደል በታንዛኒያ በኩል በባከነ ሰዓት ላይ እና የሞሮኮ አሰልጣኝ ጭንቀት ውስጥ ገብቷል። እንደምታውቀው ኦፍኮርስ ጭንቀቱን ያወጣቸው አሁንም ብራሂሚ ዲያዝ ነው እንግዲህ ብቸኛውን ጎል ያገባው። እንግዲህ 4ኛው ጎሉ ነው በዚህ አፍሪካ ዋንጫ። እንግዲህ የሞሮኮ አሰልጣኝ ዋሊድ ሪግረጊ በትንሽ በር አልፈናል ብለዋል። በትንሿ በር ነው ያለፍነው፣ ዋናው ማለፋችን ነው። ታሪክ ላይ የሚቀመጠው የቡድናችን ማለፍ ነው እንጂ እንዴት እንዳለፍን አይደለም ብለዋል። እና እንደዚህ አይነት ጌም ሁል ጊዜ ይረብሻሉ ካሉ በኋላ ለፈረንሳይ ጋዜጠኞች ምን ብለዋል መሰለ? አስታውሱ አሉ፣ የፈረንሳይ ብሔራዊ ቡድንን አስታውሱ ብለዋል እሳቸው። እና የ1998ቱን የፈረንሳይ ብሔራዊ ቡድን አስታውሱት አሉ። ወደ 2ኛ ዙር ሲገባ ጥሎ ማለፉ ሲገባ ከፓራጓይ ጋር በመከራ በኤክስትራ ታይም 1-0 አሸነፈ አሉ። ሩብ ፍጻሜ ሲገባ ጣሊያን ጋር 0-0 ወጥቶ በመለያ ምት አለፈ አሉ። ግማሽ ፍጻሜ ላይ ክሮኤሽያ 1-0 እየተመራ ከዛ በኋላ በእግር ኳስ ህይወት ውስጥ አግብቶ የማያውቀው አንድ ፉልባክ ተጫዋች 2 ጎል አግብቶ ፈረንሳይ ለዋንጫ ደረሰች አሉ። እና ልክ እንደሱ ሞሮኮ ላይ ዝም ብላችሁ አትወርዱ። ታሪክ ላይ ጥሩ ናቸው እንደምናየው እንግዲህ ስለዚህ የእናንተን ታሪክ አትርሱ ነው ለፈረንሳይ ጋር እንግዲህ የራሳችሁን ታሪክ ዓለም ዋንጫ የመጀመሪያ የበላችሁት ጎል አግብቶ በማያውቅ በቲራን ነው። ታስታውሳለህ? ቲራን በእሱ ነው ያለፋችሁት ብለዋል። እና እንግዲህ እንደዛ ብለዋል። ሞሮኮ እንግዲህ ፈርስት ሃፍ ላይ አንተ እንዳልከው ከብዷት ነበረ። እሳቸውም የመጀመሪያውን ፈርስት ሃፍ እንርሳው ብለዋል። እና በዚህ ደግሞ አንተ እንዳልከው የመጨረሻው በባከነ ሰዓት የሞሮኮ አዳም የተባለው ልጅ የታንዛኒያውን አጥቂ ላይ ፋውል ሰርቶ ስቴዲየሙ ደንግጦ ነበር ይላል ዘገባው። ይታወቃል ያው። እና ቫርም አለመግባቱ አስገራሚ ነው። በደንብ ገፍቶታል። እንግዲህ ሶፍት ነው ሶፍት አይደለም የዳኞቹ እንትን ነው። ግን አዘጋጅ ሀገር ስለሆነ ግን ያው ተጽዕኖ ለአፍሪካ ነው። ያው ትዕግስት ታደርጋለህ፣ ትዕግስትም በለው እንግዲህ ታጭበረብራለህ የሚለውን ትዕግስት ታደርጋለህ በሚለው እንለፈው። በነገራችን ላይ እንግዲህ ሞሮኮና ካሜሩን ማለፋቸው ለማንቸስተር ዩናይትድ ቡድን ጥሩ አይደለም በነገራችን ላይ። ምክንያቱም እዛው ተጫዋቾቹ እንግዲህ እዛው ሊቆዩ ነው። አትሊስት አሁን 1 ሳምንት ያው ተጨምሯል ዝም ብለህ በትንሹ። አሁን ደግሞ አቨሪኮስ ደግሞ አለው እንግዲህ እንደምታውቀው ደግሞ እና እንግዲህ አቨሪኮስ ቡርኪና ፋሶ አለ እንግዲህ እነሱም ገና አልታወቀምና ለማንቸስተር ዩናይትድ ጥሩ ዜና አይደለም። ቲሞቹ እዛ መቆያቸው ይሄ ነው የምልህ። ኢንትረስቲንግ እንግዲህ በተለይ አገር ቤት ይህንን ጉዳይ ላይ ትኩረት እያደረጉ ለሚከታተሉ አሪፍ መዝናኛ እንደሚሆን ግምት ትወስዳለህ። በጣም በተለይ እነዚህ የምስራቅ አፍሪካና የሰሜን አፍሪካ ቲሞች ያው በሂደት ወደ ዋንጫው እንደሚሄዱ ይጠበቃልና አሪፍ መዝናኛ ነው። ኦፍኮርስ መሸትም ይላል አንዳንዱ በኢትዮጵያ ሰዓት አቆጣጠር መሸትም ሊል የሚችልበት እድል አለ። ግን እንዳልከው ጥሩ መዝናኛ ሆኖ ሊቀጥል ይችላል የሚለውን ግምት ወስደን እንውጣ። ትናንት እንግዲህ ለዩናይትድ አልተመቸም። ሊቨርፑል በባከነ ሰዓት 2ኛ ጎል አግብቶ የሃክፖንም የቲሸርት ማውለቅ አየን። ከዛ በኋላ አውልቆ ቢጫውን ወስዶ ሳይረጋጋ ደግሞ አስደናቂ ጎል ፉላሞች አስቆጥረው 2-2 ሆነ። እንግዲህ ሊቨርፑል ቀስ እያለ ከዋንጫ መራቅ ብቻ ሳይሆን ያው ዘንድሮ ለቶፕ ፎር መጫወት መሆኑ በደንብ ታየ። የዩናይትድ በጣም ቀደም ብሎ የተደረገ ጨዋታ ነበር። የነሱም ጨዋታ በአቻ እንግዲህ ተጠናቋልና ብዙ ትኩረታችን ባይሆንም አስገራሚ ውጤቶች እየተመዘገቡ ነው እያየን ያለ ነው አይደል? ያቸው ውጤቶች በጣም እየበረከቱ ነው። ከሁሉም በላይ ግን ያልተጠበቀውና ምናልባትም ሀሳብ የምንሰነዝርበት የሲቲ ጨዋታ ነው። ሲቲ ከቼልሲ ያለውን ጨዋታ ያለ ጥርጥር በተለይ አርሰናል ላይ ከሚያሳድረው የዋንጫ ጫና መነሻ ያለ ጥርጥር ያሸንፋል የሚለው ብዙዎች ግምት ነበር። እንዳልኩት መግቢያ ላይም ብዙዎችም እንዳነሱት የካሴዶ አለመኖር አንዳንድ ጊዜ አለመኖሩ እንግዲህ ጥቅም ነው ኪሳራ ነው እርግጠኛ መሆን ባይቻልም ከሚሰራቸው ፋውሎች አንጻር። ከዛ ውጪ ኩከሬላ አለመኖር፣ ከሁሉም በላይ ደግሞ ቡድኑ ያለ ኮች ባልተረጋጋ ሁኔታ መቅረቡ ትልቅ ጥያቄ ሆኖ ተነስቶ ነበር አይደል? እኔም አንተም እንዳነሳ ነው ከባካልም ጋር ባለፈው ስናነሳ እንደነበረው ያ ሆኖ ግን በሽርፍራፊ ሰዓት እንግዲህ ቼልሲም
ለትልልቅ ቲሞች አለመተኛቱን የሚያሳይ ነገር የማይገመት መሆኑን የሚያሳይ ነገር በተጨባጭ ታይቷል። እንግዲህ ለሲቲዎች በጣም ያልተጠበቀ፣ ለአርሰናል ግን እግረ መንገድ ጥሩ እድልን መልካም ነገርን ይዞ የመጣ ጨዋታ ነበር ማለት እንችላለን። ሁለት ሀፎች ማለትም እንችላለን። የጨዋታው አጠቃላይ መንፈስ የተቀየረ የሚመስለው ሰከንድ ሀፍ ነው ካልሳሳትኩኝ። ፈዛዛ ጨዋታ ነበር። ያ በተለይ ፈርስት ሀፍ በጣም ቀርፋፋ ነበር። ያ ዴቭ አንተ እንዳልከው እንግዲህ እዚህ በፌስቲቭ ታይሙ ላይ አርሰናል በደንብ ተጠቅሟል፣ ተሸምቷል ማለት እንችላለን እና የእርሱ ተፎካካሪዎች ጠቅላላ ነጥብ ጥለዋል። እንግዲህ ከሁለት ጨዋታ በፊት ያለፈው ሳምንት አንተ አንድ የስካይ ስፖርት ትንተና ልከህልኝ ነበረ ታስታውሳለህ። እና ከቀረቡት 3 እንግዶች መካከል ሁለቱ ማንቸስተር ሲቲ ዋንጫውን ይበላል። ኦግደን ብቻ ነው። ማርክ ኦግደን ብዙ ጊዜ ለዩናይትድ ሶፍት ስፖት አለው ይባላል። የዩናይትድ ደጋፊ ስለመሆኑ ያነሱለታል። አንዱ እንግዲህ ደግሞ የምታውቀው ነው የቬንገርን መጽሐፍ የጻፈው ለቬንገርን በጣም ጥሩ ግምት ያለው የሚረሩ ዘጋቢ ነው። ከዛ ውጭ አንዱ ደግሞ ያው የቴሌግራፉ ጋዜጠኛ ነው እና ሁለቱ እንግዲህ የሲቲን ጉዳይ ያነሱ። ማርክ ኦግደን ግን ስቲል በአርሰናል እንደጸናው ነኝ የሚል አስተያየት ሰጠ። ዛሬ ምን ይላሉ? እንደውል እንዴት ነው ሀሳባቸውን መስማት ነበር። ምክንያቱም ለመሰለህ እነዚህ ሚዲያ ላይ ያሉት አብዛኞቹ 90% ከወቅታዊ ነጥብ ጋር ካሸነፍክ ነው ሆሆ የሚሉት። ከተሸነፍክ ነጥብ ከጣልክ ደግሞ ይለወጣሉ እና ለዚህ ነው ይሄንን ያቀረብኩልህ። ገብቷል? አሁን እነሱ ያሰቡ አሁን 6 ነጥብ ሆነ ልዩነቱ። 2 ነጥብ ላይ ሆነው ነው የተናገሩት። ገብቷል? አሁን 6 ነጥብ ሆነ ልዩነቱ እና ምን ይላሉ ያልኩህ ለዚህ ነው። ለማንኛውም ግን በዚህ በማንቸስተር ሲቲ እና በአርሰናል መካከል ያለውን ልዩነት ግን የሆነ ነገር የጠቆመ ይመስለኛል እንደዚህ። እሱ ምንድነው? በአእምሮ በኩል ሁለቱ ቡድኖች ልዩነት እንዳላቸው ያሳያል። ከ2 ሳምንት በፊት ማንቸስተር ሲቲ ከአርሰናል በፊት ነበር የሚጫወተው። ማንቸስተር ሲቲ ከዌስትሃም 3-0 አሸነፈ ሜዳው ላይ። ከዛ በሚቀጥለው አርሰናል ኤቨርተንን ጉድሰን ፓርክ ሄዶ አርሰናል ገጠመ። ያንን 3-0 በሰፊው አሸንፎ በጥሩ ጨዋታ ብልጫ ነው አሸንፎ 3-0 አሸነፈው። ኤቨርተን ደግሞ ያኔ ቶፕ 6 ውስጥ እየተጠጋ ነበር በዛ ሰዓት። ስለዚህ አርሰናል ይጣላል ሲባል አርሰናል ያንን ጨዋታ አሸንፎ ተመለሰ። ከዛ በሚቀጥለው ደግሞ በሁለተኛው ላይ ደግሞ ማንቸስተር ሲቲ አዌይ ኖቲንጋም ፎረስት ሄደ። ሲቲ ግራውንድ ላይ እንደምንም ብሎ 1-2 አሸነፈ። ቀጣይ ጨዋታ አርሰናል ከብራይተን ነበር። ብራይተንም ቀላል ቲም አይደለም፣ ኖቲንጋም ፎረስት አይደለም፣ አስቸጋሪ ቲም ነው። በተለይ ከአርሰናል ጋር ያለው ታሪክ ይታወቃል። ስለዚህ ያንንም ጨዋታ አርሰናል 2-1 አሸነፈ። አሁን ይሄ እንግዲህ ቢፎር ነው። አፍተር ደግሞ አሁን ደግሞ ኔክስት ደግሞ ስትመለከት አርሰናል ደግሞ መጀመሪያ ሲጫወት ደግሞ አርሰናል አስቶን ቪላን 4-1 አሸነፈ። ቀጥሎ ሲቲ ወደ ሰንደርላንድ ሄደ 0-0 ወጣ። አሁን ዛሬ ደግሞ ትላንትና ቅዳሜ ዕለት ቦርንማውዝን አርሰናል 2-3 አሸነፈ ሄዶ ውጪ። ሲቲ በሜዳው ላይ ደግሞ ከቼልሲ ጋር 1-1 ወጣ። እንግዲህ ይሄ የሚያሳየው የዘንድሮ ሁለቱ ቡድኖች መካከል ያለው የአእምሮ ጥንካሬ ይመስለኛል ለኔና እና በትላንትናው ላይም የታየው ይሄ ነው። በእርግጥ ቼልሲ በጥሩ ሁኔታ ላይ ነበርን ብለን ከጠየቅን አልነበረም በፍጹም። ውጤቱ እንደው ጥሩ መጨረሻ ላይ 1-1 ሆነ እንጂ ቼልሲ ድሮ ማድረግ የለበት። በቃ ጥሩ ቡድን አልነበረም እና ዝም ብለህ ጥያቄ አቻ ያለቀው በቼልሲ አዌይ ጥንካሬ ነው ወይንስ በማንቸስተር ሲቲ ደካማነት ነው ብለህ ጥያቄ ካነሳ እኔ የማንቸስተር ደካማነት ነው የሚመስለኝ። ምክንያቱም ከጨዋታው በፊት ምልህ ስትመለከተው አንተም እንዳልከው ሲቲ ያሸንፋል የሚል ሙሉ ሰፊ ግምት ነበር። ምክንያቱም አንደኛ አሰልጣኙ ጊዜያዊ ናቸው፣ ካሉም ማክፋርሌን በዚህ ላይ ሲኒየር ቡድን ይዘው አያውቁም። እንደውም የኮቺንግ ሲቪያቸው የሚያመለክተው ውጤቱን በደንብ ምልህ ቡድኑን ምን አልመሰለ ትላንትና ማለት ስመለከት ነበረ ኤንቢሲ ቴሌቪዥን ላይና ምን አለ ኮቹ ከዚህ በኋላ ሲቪው ላይ የሚጻፈው አለ ከትልቁ ከዓለም ጠቅላላ ከሚያደንቀው አሰልጣኝ ከፔፕ ጋርዲዮላ ጋር አቻ
መውጣቱን አዌ ማች ላይ አቻ መውጣቱን ሲቪ ላይ ይጻፋል ብሏል። ይሄ ለሱ ትልቅ ውጤት ነው ሲባል ሲቪስ ላይ ያለው ጋዜጣ ነው ኮሜንታተሩና ገርሞኛል። እና እውነት ነው ለነገሩ። በዚህ ላይ ደግሞ ኢትሃድ ላይ ነው አስገራሚው ነው ምን ያህል ከባድ እንደሚሆን ግልጽ ነው ሲቲ እና ግን ከዚህ ጨዋታ በኋላ ውጤታቸው ባቻ ማለቁ አስገራሚ ነው በጣምና ወደ ጨዋታው ስገባል በተለይ የመጀመሪያ 45 ደቂቃ ላይ ያየነው እንቅስቃሴ በሁለቱም በኩል በጣም የወረደ ነበር። ፈዛዛ ነበር። እንደውም አሁንም የዚህ የኤንቢሲ ኮንሰልታንት ሮቢ ሙስቶይ ምን አለ ረፍት ላይ ሲናገር ምን አለ ይሄ ጨዋታ የፕሪሲዝን ጌም ነው ይመስላል ሲል ነበር። የፕሪሲዝን ጌም ይመስላል ሲል ነበር እና እውነቱን ነው ስትምል ጨዋታው አባባሉ ትክክል ነው። ምንም ጥሩ ጨዋታ ነውና የሁለቱ ቡድኖች ኤክስጂ ድምር የ45 ደቂቃው 0.88 ነበር። አንድ እንኳን አልሞላም የሁለቱ ድምር ማለት ነው ዴቭ እና ሲቲ 0.69 ነው ቼልሲ 0.19 ነው። ምንም አይነት የጎል ሙከራ ያላየንበት እንደ የመጀመሪያው ኦን ታርጌት ራሱ 37ኛው ደቂቃ ላይ ነው የሲቲ ራሱ ሲቲ ነው የመጀመሪያው ኦን ታርጌት አድርጎ 37 ደቂቃ ፈጅቶበታል የመጀመሪያው ኦን ታርጌት እና ጨዋታው የፕሪሚየር ሊግ ፍጹም የፕሪሚየር ሊግ ጨዋታም አይመስልም በፍጹም አይመስልም እና በዚህ ላይ ደግሞ አስበው ለዋንጫ የሚጫወት ቡድንና አምስተኛ ደረጃ በደረጃም እኮ ትላልቆች ናቸው እና አምስተኛ ደረጃ ከዋንጫ ከሚጫወት ቡድን ጋር እንደዚህ አይነት የወረደ ፉትቦል ማየት ያልተጠበቀ ነውና በዚህ ላይ ደግሞ ሁለቱም 45 ደቂቃ ቢግ ቻንስ ዜሮ ነበር ያ በጣም ይገርማልና ግን ሲቲ በሜዳው እንደመሆኑ የተሻለ ነበር በተለይ ኳስ ቁጥጥር 32% ጥሩ ነበር። እንደው ጥሩ ነገር የታየው የመጨረሻው 10 ደቂቃ ነበር ማለት ይችላል። ከ45 ደቂቃው የመጨረሻው 10 ደቂቃ ነውና ታዲያ ኤንቢሲ ላይ መነጋገሪያ የነበረው ረፍት ላይ ያው 1-0 ረፍት ነበረ። ግን ጨዋታው የሞተ ስለነበር በተለይ ቼልሲ ጥሩ ስላልነበረ በኤንቢሲ ላይ መነጋገሪያ የነበረው ፖይንት የቼልሲ ተጫዋቾች በእርግጥ የአዲሱን አሰልጣኝ ትዕዛዝ ከልብ ሰምተዋል ወይ ብሎ ነበር ጥያቄ ያለው ረፍት ላይ። ምክንያቱም ምንም ፍላጎት የላቸውም ገብቷል። ቼልሲ በጣም ሶፍት ነበረ በጣም እና ወትሮ ጎል የሚያነፋንፈው እንኳን ፓልመር እንኳን ራሱ ምንም በቃ ፓልመር ኔቶ በቃ ምን እንደሚሰሩ ኔቶማ ቢስታቸው ጎሎች ይገርማል። ፓልመር ኳሱን ራሱ መምታት እንኳን ጎል ላይ የሳቶ ኳስ ይመስል ነበር ያ እና በዚህ ላይ የቼልሲ ተጫዋቾች ፍላጎት የላቸው ይታይ ነበር። ፍላጎት ብዙም የለምና ቀላል ስህተቶች ሲሰሩ ይታይ ነበርና በአግባቡ ፓስ አያደርጉም፣ ይሳሳታሉ፣ ያልሆነ ነገር ሲሰሩ ትመለከታለና እንግዲህ ቡድን ፊት ለፊት እንደዚህ ተልፈስፍሶ ደግሞ መጥቶልህ መጠቀም የማንቸስተር ሲቲ ነበረ። ግን ማንቸስተር ሲቲም በቃ በዛ በሬንጀርስ ጎል አንድ ጎል አገባ አረፍቶ ነውና ያምናቀው ሲቲ አልነበረም። ሲቲ ደጋግሞ ሲጫን የምትመለከተውና ይሄንን አይነት ቼልሲ ሲቲ ማየቴ በጣም ገርሞኛል። ያውም ዋንጫው ፊት ለፊቱ አርሰናል ቅዳሜ ዕለት አሸንፎ እያወቀ ማለት ነውና ይሄንን ነው ያየሁት። ሰከንድ ሃፍ ላይ ስትመለከት በዚሁ ነው ቼልሲም ብዙም የለወጠው የቀየረው የተሻለ የሆነ እንጂ የቀየረው ብዙ ነገር የለም። ስቴቫውን አስገባ። ከዛ ደግሞ ፔድሮ ጥሩ አልነበረም ራሱ እና ፔድሮን ቀየረው። እንደውም የነዚህ ልጆች መለወጥ ቲሙን ትንሽ ነቃ ያደረገው ይመስላል እና ሲቲ በአንጻሩ በጣም ወረደ ሰከንድ ሃፍ ላይና በመጨረሻ ላይ ግን ያው ኤንዞ ጎልን አስቆጥሮ 1-1 አለቀ እና ኤንዞ ፈርናንዴዝ ምልህ ያስቆጠረው 93.14 ደቂቃ ላይ ነው ያገባው 94 በለው። ግን በትክክል በፕሪሚየር ሊግ ደግሞ እስካሁን ሲቲ ላይ ዘግይቶ ያገባ ተጫዋች አሁን ዛሬ ባየር ሙኒክ የሚጫወተው ሚካኤል ኦሊሴ ነው እና ሚካኤል ኦሊሴ ዲሰምበር 2023 ላይ 94.28 ደቂቃ ላይ ነበር ያገባው። ያሁኑ 93.14 እና ሁለተኛው ፈጣን ሁለተኛው የዘገየ ጎል በሲቲ ላይ ገብቷል ማለት ነውና ከዛ ውጪ ግን ለኔ ማንቸስተር ሲቲ በቼልሲ አፕሮች የተሸወደ ነው ይመስለኝ ሳይሆን ማንቸስተር ሲቲ ለምሳሌ ቼልሲ 1-0 ውጤቱን የፈለገ ነው በሚመስለው ስትመለከተው ዝም ብለህ አሁን እሱ ነው እኔም ላነሳ የነበረው ፖይንት የሚገርም ነገር እና የማሸነፍ ፍላጎት አልነበራቸውም እና ሲቲ ይህንን የተቀበለ ይመስላል። በቃ እነሱም 1-0 ናቸው፣ ሶፍት ናቸው፣ ምንም አያመጡም አምነዋል።
ስለዚህ ብሎ መጨረሻ ላይ የተሸወደ ነው የሚመስለው ስትመለከተው እንደዛ ነው እና በመጨረሻ ላይ ደግሞ የሚያናደው ደግሞ ጨዋታው ሊፈጸም 2 ደቂቃ ሲቀር ነው የገባውና ሪከቨር እንዳታረግ ያደረገህና እና ይሄን ነው ምልህ በጨዋታው ሁለቱም ምቾት እንዲሰማቸው ያደረገ ነገር የነበረ ነው ይመስለው። ልክ አሁን አንተ መጨረሻ ላይ ከተነሳህበት ነጥብ ልክ ጎሉ ራሱ እንግዲህ የመጀመሪያ 45 ሊጠናቀቅ ጥቂት ደቂቃ ሲቀረው ስለተቆጠረ ሲቲዎች በቃ ይሄንኑ ጎል ብቻ ከቸልሲዎች እንቅስቃሴ መርገብ አንፃር ይዘን ብንወጣ ኮምፎርታብል እንሆናለን የሚል የመዘናጋት ስሜት ይታይባቸው ነበርና ያንኑ ነው ሙሉ ለሙሉ ሞመንተሙን ይዘው የቀጠሉት። ቸልሲ ቤት ግን እንዳልከው ይሄ ማኔጅመንቱ አካባቢ ያለው አፕሮች በአጠቃላይ የመልበሻ ቤቱ ስሜት ላይ ራሱን የቻለ ጥላ ያጠላ ነው የሚመስለው። አንዳንድ ጊዜ ምንድነው ይሄ አድሚኒስትሬሽኑ የመናጋት ጉዳይ ተጫዋቾችንም በቃ ቀለል እንድትል እነሱ ትኩረት ላላደረጉበት እኛ ምን የሚል አይነት ይሄ ኮምፎርት ዞን ውስጥ የመግባት ስሜት የሚፈጥርብህ ነው የሚመስለው። አንደኛ ይሄ ዋንጫ ፉክክር ውስጥ በቀጥታ የሉም፣ ሁለተኛ ፕሮፐር አሰልጣኝ የለም፣ ሶስተኛ አሰልጣኙ የተሰናበቱበት መንገድ ራሱ ጥያቄ የሚያስነሳ ነው። ስለዚህ ዝም ብለህ እንግዲህ የተመደበልህንም አሰልጣኝ ስታየው ኢቨን በኬርቴከር ደረጃ ለመጀመሪያ ጊዜ ኃላፊነት ላይ የመጣ አሰልጣኝ ነውና ብዙ ነገሮችን ከግምት ውስጥ ነው የምታስገባውና ኢቨን ተጫዋችም ስትሆን በዚህ ሌቭል ላይ ይሄ ምንድነው አዲስ አሰልጣኝ እንደሾመ ወይም ደግሞ ቡድኑ ውስጥ የነበረው አሰልጣኝ ተሰናብተው ልክ የሆነ ነገር ሲፈጠር አዲስ ቡድን የመምሰል ነገርን ከማሳየት ይልቅ የመውረድ ነገር ነው ቸልሲ ያሳየውና የድምር ውጤቶች ነው የሚመስለውና ይሄ መዘናጋት እንዳልከው ቸልሲ ለምንድነው ለሲቲዎችም የፈጠረው ራሱን የቻለ ነጥብ መኖሩ ግን በስተመጨረሻ ደግሞ ዋጋ እንዲያስከፍላቸው ያደረገ ነገር ነው የሚመስለውና እንዳልከው ሪከቨሪ ታይም አልነበረም። ምናልባት ይሄ ጨዋታ ጎል የተቆጠረበት 10 ደቂቃ ቀርቶት ቢሆን ኖሮ የሲቲዎችን መራወጥ ልናይ እንችል ነበር። ግን ይሄም ሆኖ የሰጠን ስዕል ያለ አይመስልህም? በአጠቃላይ ስታየው የሲቲ የእስካሁንም ጉዞ እንግዲህ ከጨዋታዎች ምንድነው ይሄ መካከለኛ ይዘት መኖር ጠንካራ ለመሆን ምናልባት እንግዲህ ሊጉ ሁሉም ቡድን እኩል ነው ብለህ የምታነሳበት ባይሆንም ጠንካራ ነው መባሉ እንደተጠበቀም ሆኖ የቡድኖች ደረጃ ይለያያልና በተከታታይ በውጥነት ይዞ የመጡትን ውጤት አይቶ ነው ሁሉም በቃ አሁን ወደ ዋንጫ ተመለሱ፣ አርሰናልን ዋንጫ የሚያስጥሉበት ትልቅ እድል ነው ያለው፣ ከዚህ በኋላ አይመለሱም። ኢቨን ማይንድ ጌም ፔፕ ራሱ ያለመደበትን ማይንድ ጌም በተወሰነ መልኩ እንዲያነሳ የጋበዘ ይመስላልና እነዚህ ነገሮችን ስናይ ይመስለኛል እንጂ እኔም አንተም በአካልም ደጋግመን አንስተናል። ዘንድሮ ፔፕ የምናውቀው ፔፕ አይደለም። አዎ ቡድኑ እየተደራጀ እየተሻሻለ ስለመምጣቱ ሞር ቴክኒሻን የሆኑ አሁን እንደውም ለማየት በተወሰነ መልኩ ማራኪ የሆነ እንቅስቃሴ እንዳልከው ደግሞ ትንሽም ፈጠኔ ማለት ቀጥተኛነት በቀደምም ስናነሳ ነበር። እኔ እናንተንን ካልሳሳትኩኝ የተወሰነ የጨመራቸው ነገሮች አሉ የፔፕ ቡድንና እነሱ ነገሮች በተወሰነ የተወሰነ አእምሮን ብሬኖሽ አደረገን እንጂ በአጠቃላይ ጥንካሬው ላይ ሁላችንም ጥያቄ ስናነሳ ነበር። የተፈጠረ የሚመስለው ያ ነው። አሁን በሁለቱም ባለፉት 2 ጨዋታ በሰንደርላንድም ጌም አሁንም በትናንቱም ጌም እና ሞር ዶሚናንት የሆነውን ሞር አስጨናቂውን ሞር ጌም የሚገለውን ሲቲ ያየን አይደለም እና እንድንጠራጠር የጋበዘን የሚመስለኝ ይሄ ሁሉ ጉዳይ ነው። እኔ በግሌ ነው ብዬ ማስበው ሴ ነው። ቼልሲ ጉዳይ ልክ ነህ። በቼልሲ ውስጥ ምን ይላል ኤኪፕ ቅድም ሳነብ በቼልሲ ውስጥ አመት በተቆጠረ ጊዜ ህይወት ተመሳሳይ ነው ይላል። ምክንያቱም በ4 አመት ውስጥ ለ5ኛ ጊዜ አሰልጣኝ አባረሩ ይላል። እንግዲህ ኦፍ ኮርስ በብሪጅ ደጋፊዎች በሁለቱ ተከታታይ ጨዋታ ላይ ተቃውሞ አሰምተዋል። ግን የአሜሪካ ባለሀብቶች ደግሞ ሰበብ ነው የሚፈልጉት አለ እና አባረሩታል። ግን አዲሱንም አሰልጣኝ አሁን ከስትራስቡርግ ነው እንግዲህ የመጣው እንግሊዛዊ አሰልጣኝ እሱንም ቢሆን እምነት የላቸውም ከወዲሁ ብሏል። አሁን እሱ ስለኛ መጠናል እያሉ ነው ምንም አግባባ ትክክል ለኛ የሚመጥን አይደለም የሚል አባባል አላቸው እና ይሄን ስትመለከት የቼልሲ ህይወት እንዴት ነው የሚቀጥለው እንድትል ያደርጋል። የሚወጣው ገንዘብ ቀላል ገንዘብ አይደለም። ቲሙ ያለው ስብስብ ምናምን ግን የሆነ ጊዜ መስጠት ነገር የለም። ገብቷል። ትንሽ ነገር እንትን ካለ ቶሎ ማንሳት ቶሎ ማባረር ነው ያለውና እኚህ ሰውዬ እንግዲህ የዓለም የክለብ ሻምፒዮን አድርገውታል። ቲሙ እንግዲህ ማሊያው ላይ እኮ አሁን የሚጫወተው ፊፋ 2 ሻምፒዮን ብሎ ተለጥፎ የሚጽፈው እና ትልቅ ክብር ነው ያለው። ግን ይሄ አሁን አዲሱ አሰልጣኝ ምን ያህል ኃላፊነቱን ይወጣል? እነዚህ ሚሊዮነሮች ናቸው፣ በጣም ሀብታሞች ናቸው፣ ከፍተኛ ገንዘብ የሚከፈላቸው። ይሄ አሰልጣኝ ራሱ ብዙ ልምድ ያለው አይደለም።
አዲሱ አሰልጣኝ እና እንግዲህ ስትራስቡርግ ውስጥ 17 ጨዋታ ተደርጓል 7 አሸንፏል 3 ድሮ አድርጋ 7 ተሸንፏል በጣም ትልቅ ነው ፕሮስፔክት ነው የምትለው ይሄም ራሱ በቃ ለነገሩ ያው ስትራስቡርግ ትልቅ በጀት የሚንቀሳቀስ ቲም አይደለም ግን ያው ለኪፕ ኢንፎርሜሽን እንደሚለው ድሮ ኦሬዲ አልቋል ነው የሚለው ግን ከኒስ ጋር ነው እንደጨረሰ ጠይቀውት ነበር ምንም ማቀው ነገር የለም ያለው ከኒስ ጨዋታ በኋላ ግን በእርግጠኝነት እሁድ ትላንት እኛ እንግዲህ እሁድ ነው የምንቀርጸው ችግራችን ይሄ ነው እንጂ ትላንት ከስትራስቡርግ ወደ ለንደን ይሄዳል የሚል ዜና አውጥተዋል ኤኪፕ ላይና ይሄ ነው የሚመስለው ግን የቼልሲ እንትን ምንድነው ውጤት ነጥብ ማስጣል እንዳልከው ለአርሰናል በመሃል እንዲሾልክ አድርጎታል ኦፍ ኮርስ ማንቸስተር ሲቲ እንዳልከው ኩኩሬላ የለም ካሴዶ የለም ፎፋናም ተጎድቷል በረኛው ራሱ የለም እና ተጠባቂው በረኛ ነው የገባውና ይሄን ሁሉ ስትመለከት አሁን እንደውም የሐሙሱን ጨዋታ እንዲጠብቁ ያደርጋታል እንግዲህ አርሰናል ሊቨርፑል ነው ሐሙስ ትልቅ ቡድን ካልክ ሊቨርፑል ነው አርሰናል የሚገጠው ከዚህ በኋላ ስለዚህ ይሄንን ቡድን ማለት ጸሎት ማድረግ አለበት ከዛ በፊት ደግሞ አሁን ከብራይተን ይጫወታል ሲቲ ሮብለት ሲቲ ይጫወታልና ይሄንን እንዴት ይወጣል ብለህ እንግዲህ እንድታስብ ያደርጋል ግን ሁኔታዎች ስትመለከት ለአርሰናል ነገሮች ሁሉ አልጋ ባልጋዩ ይሆኑ ይመስላል ዴቭ እንዳውም የ20ኛው ሳምንት የአራቱንም አመት አይቼ ነበር በዚህ አጋጣሚ አሁን አርሰናል 48 ነው ነጥቡ በ2022-23 43 ነጥብ ነበረው በዚህ ሰዓት 43 ነበረ 2023-24 ላይ 45 ነበረው ማነው 40 ነበረው 2000 አምና ደግሞ በዚህ ሰዓት ሊቨርፑል 46 አርሰናል 40 ነበር እስካሁን ከሶስቱ ካለፉት 3 አመታት ያሁኑ ፎርሙ በጣም ጥሩ ደረጃ ላይ ያለው 48 ነው ካለፈው አመት 8 ነጥብ ልዩነት ማለት ነው ከሊቨርፑል እንደውም 2 ነጥብ ላፊም ያልፋል 46 ነበር ሊቨርፑል በዚህ ጊዜ እና ይሄን ስትመለከት የሆነ የተመቻቸ ነገር ያለ ይመስላል ለጊዜው እንግዲህ ስትመለከት ይሄ ነው ወደ ሊቨርፑል ወደ ፉልሃም ኒድ ሊቨርፑል ሰዓት 4 ደቂቃ አለች እንግዲህ ፉልሃም ሊቨርፑልን ካለን ምንም ሊቨርፑል የተሻለ ነበረ ኦፍ ኮርስ ግን እንዳልከው አስገራሚ ድራማዊ በሆነ ሁኔታ ነው ያለቀው ዊልሰን በ17ኛው ደቂቃ ላይ ቆንጆ ጎል ነው ያስገባው በተለይ የራውል ሂሜሬዝ ፓስ የሚገርም ፓስ ያመቱ ድንቅ ፓስ ነው ያደረገው በኦፍሳይድ ትራፕ ላይ ነው እንግዲህ ያለፈው መስመር ያገባው የዊልሰን አጨራረስ ደግሞ ከዛ ኳሱ እንደዛ ፓስ ተደርጎለት አጨራረሱ በጣም ደስ ይላል በዚሁ ረፍት ወጡ ሲመለሱ ዊልስ አስቆጠረ ዊልስ ደግሞ ሲያስቆጥር ቫር ቆይቶ ነው ጎሉን ያጸደቀውና እና መስመሩን ግን ስትመለከው የሳሩ የተጨደው ሳስተመለከት ግን ኦፍሳይቱ ጥያቄ ነበረው እንዴ ጥያቄ ነበረው በደንብ መስመሩ በደንብ ማገናኛ ብዙሃን እኮ ከዛ በኋላ ያወጡት ይሄንን ነው ሲያራግቡት የነበረው እንደዛ ብለዋል ትክክል ምክንያቱም የቆዩበትም ምክንያት ምንድነው አሁን ጥያቄ ምልክት ቫር ጥያቄ ምልክታውን ማንሳት አለበት ይሄ ነገር ቫር እንደፈለጉት ይለዋውጡታል ማለት ነው ታይሚንጉን ጠብቀው ያስተካክሉታል ማለት ነው ምክንያቱም መስመሩ ያ መስመር ነው በቃ የሳሩ መስመር ነው እና እንዴት እንደዛ ሊሆን ቻለ የሚገርም ነው ብቻ እንግዲህ አንድ ላንድ ሆኖ ከዛ ደግሞ አንተ እንዳልከው ነው የጋክፖ ማሊያውን እስከማውለቅ ደረጃ ደርሶ አሰው 92ኛው ደቂቃ ላይ ነው እንግዲህ ሃሪሰን ሪድ የተባለው ተጫዋች የገባው 90 ሲደመር 7 ላይ ከ5 ደቂቃው ላይ ያን መሰለ ግሩም ሹት አግብቶ 2-2 አለቀ ጨዋታውና እንግዲህ ሊቨርፑል 4ኛ ደረጃ ላይ ነው ያለው በ34 ነጥብ አሁን ቻምፒየንስ ሊግ እንግዲህ ፉክክሩ እንግዲህ በሊቨርፑል በቼልሲ እና ማንቸስተር ዩናይትድ 31 አሉ እና ብሬንትፎርድ 30 አለው ዴቭ ከዛ ውጪ ግን የሚገርምህ ነገር በማንቸስተር ዩናይትድ እና ቼልሲ 31 ነጥብ ይያለው 28 ነጥብ እንግዲህ አንድ ጨዋታ በመሃላቸው ያለው ስንተኛ ደረጃ እንዳለ ታውቃለህ 12ኛ ላይ ደረጃ ኤቨርተን ነው 12ኛ ደረጃ ላይ 28 ይዞ 12ኛ ነው 3 ነጥብ ከመጣ ከምን ማንቸስተር ጋር እኩል ይሆናል ስለዚህ አሁን የማንቸስተር እና የቼልሲ ደረጃ ነገ 12ኛ ሊቀመጡ ይችላል ምንም ዋስትና የለው በአንድ ጨዋታ በሁለት ጨዋታ ሊወሰን ይችላል ከወገብ በታች ትቀመጣለና የሆነ መንጠልጠል ላይ እንዳሉ ነው የሚያሳይህ ሊጉስ ተመለከተና ሁሴኖ እንግዲህ የትልቁን ጨዋታ የትናንቱን አየን የቼልሲ እና የሲቲን
ከዛ ግን ያው የመሪው አርሰናል ጉዳይ ነው እንግዲህ በዋንጫ ፉክክሩም ላይ በዋንጫ ፉክክሩም ላይ እንዳልከው ራሱ አርሰናል አሁን እያሳየን ካለው ነጥብ አንጻር መነሳት አለበት ብዬ የማስበውና ብዙዎች ያነሳሉ እንግዲህ አርሰናል አሁን ጥሩም ሳይሆን እያሸነፈ ነው። ጥሩም ሲሆን ደግሞ በተወሰነ መልኩ በቪላ ጌም ላይ አይተናል። ብዙ እዚህም እዛም ከምንድነው ከሜዳ ላይ ከፐርፎርማንስ አንጻር የሚነሳ ነገር አለና ያም ሆኖ ግን ዋናው በተለይ በዚህ ፌስቲቭ ፔሪየድ ነጥቡ መሆኑን እያሳየን በተጨባጭ እየወጣ ነው ያለውና ይሄ የቦርንማውዝ ሜዳ ደግሞ በጣም አስቸጋሪ ሜዳ ከመሆኑ አንጻር አርሰናል ያሳካው ነጥብ የወሰደው ነጥብ እጅግ ጠቃሚ ስለመሆኑ መከራከር የሚያስፈልግ አይመስለኝም። እንዴት ነው ያየው ይሄንን? አው ዴቭ ምልህ ያው በሰፊው ያንን ይዘነዋል። የቅዳሜውን ጨዋታ መነሻ ስናወራ ትዝታዎች ይኖሩናል። በተለይ ያለፈው ዓመት ይሄ ቡድን ምን ጨዋታ ነበረ ምልህ የተቸገረው ብለህ እንድታስብ ያደርጋል እና ታስታውስ እንደሆነ በጣም የተቸገረባቸው ጨዋታዎች ኤቨርተን አንዱ ነበር፣ ብራይተን አንዱ ነበር፣ አስቶን ቪላ አንዱ ነበር እና ቦርንማውዝ አንዱ ነበር። ቦርንማውዝ ካቻምናም ታስታውሱልን እንደዚሁ ተሸንፎ ነበር። አምና እንደውም ሁለቱም ጨዋታ ላይ ተሸንፎ ነው። ኤምሬት ላይ 1-0 አሳርፎት ነው 2-1 አሸንፎት የወጣው እና እነዚህን ጨዋታዎች ግን አሁን ምን ለውጥ ምንድነው በአርሰናል ላይ አዲስ ነገር ካልክ እነዚህ ከብዱት የነበሩት ጨዋታዎችን አዌይም ሆነ ሆም ላይ ድል አድርጓቸዋል ማለት ውጤት። አሁን ኤቨርተን አሸንፈዋል፣ ብራይተን አሸንፈዋል፣ አስቶን ቪላ በአጋጣሚ ደግሞ በተከታታይ ነው እንደሚመጡ አጋጣሚ ሆኖና በደንብ ያለፈውን ችግሩን ለማረም የመጣ እንደሆነ በውጤት አሳይቶናል እና በተለይ የቅዳሜው ጨዋታ ጠንከር የሚያደርጉ ነገሮች ነበሩ። ምክንያቱም አርሰናል አንደኛ ከትልቅ ጨዋታ ከአሳማኝ ድል ማግስት ነው የቪላው ጨዋታ የማክሰኞ ጨዋታ እና በዚህ ላይ ደግሞ መታወቅ ያለበት ተጋጣሚው ቦርንማውዝ ነው። ቅድም ያልኩ አምና 6 ነጥብ ያጣበት ቡድን ነው እና በተቃራኒው ደግሞ ዘንድሮ ደግሞ አሁን ደግሞ ቦርንማውዝ በጥሩ ሙድ ላይ አይገኝም አሁን እና ያኛው ላይ የተሰቀለ ነው ጭንቅላቱ፣ ይሄኛው ደግሞ ዝቅ ያለ ሆኖ ነው የተገናኙት። ግን ሁለቱ የተገናኙት በቦርንማውዝ ባለሜዳ ሆኖ ነው። እንግዲህ የሆነው አርሰናል ነው። ስለዚህ አሁን አርሰናልን በተመለከተ አርቴታ በታክቲክና በቴክኒኩ ላይ ሳይሆን ሰርቶ ሊመጣ የሚችለው በአእምሮ ላይ ይመስለኛል። የመጣው በአእምሮ ላይ ይመስለኛል። የደከመበት ደግሞ ማክሰኞ ተጫውቶ ቅዳሜ ነው፣ በ3 ቀን ጋፕ ውስጥ ነው ገብቷል። ስለዚህ በአእምሮ ላይ ዝግጅት ያደረገ ይመስለኛል። እሱ ብቻ ሳይሆን ቴክኒክ ስታፉ ጠቅላላ በዚህ ሁኔታ ዝግጅት እንግዲህ አስበው። ቦርንማውዝ ዘንድሮ ሲጀምር በጣም ጥሩ ነበር የጀመረው። በእርግጥ ቡድኑ 7 ተጫዋቾች ነው የገዛው ዘንድሮ። በአንጻሩ እጥፍ የሆነ 14 ተጫዋቾችን አጥቷል። ወይ ሸጧል ወይ ሎና ሰጥቷል፣ ወይ በውሰት ሰጥቷል ወይ ሸጧል። 14 ተጫዋቾች የገዛው ግን 7 ተጫዋቾች ናቸው እና ከነዚህ ደግሞ አንዱ እንግዲህ አሁን ይለቃል ተብሎ የሚጠበቀው ይሄው አንቷን ሴሜኒዮ ነው። እንግዲህ አንዱ ይለቃል ተብሎ የሚጠበቀው። ከዛ ውጪ ግን ሚሎስ ኬርኬዝን ወሰደው፣ ሊቨርፑል ወሰደው፣ ዲን ሃውሰንን ወሰደው፣ ሪያል ማድሪድ ወሰደው። ይሄ ደግሞ የዩክሬኑ ኢሊያ ዛባራይኒ የሚሉት ልጅ የፓሪስ ሰን ጀርመን ወሰደው። እሱ እንደውም በአውሮፓ ቶፕ ያንግ ፕሌየር ተብሎ በአውሮፓ ጋዜጦች ብዙ ውደስ የነበረ ተጫዋች ነው። እንደገና ደግሞ ዳንጎ ኳታራ የሚባለው ብሬንተን ሰጥተውታል። ኳታራን ለብሬንተን ሸጠውታል እና እነዚህ ተጫዋቾች 4 ተጫዋቾች የሉትም እንግዲህ ማለት ከ14ቱ ሌላ ከ14ቱ ውስጥ እነዚህ 4ቱን የሚመስሉ ተጫዋቾች አጥተዋል እና ስለዚህ አሁን ዘንድሮ ግን ሲጀምር ግን ሲዝኑ ሲጀምር ጥሩ ነበረ። ትልቁ ተስፋ ሰጥቶ ነበር። እንደውም የአውሮፓን ቲኬት ያገኛል የሚል እምነት ነበረ በብዙዎች፣ በሚዲያውም በኩል በብዙዎች በስፖርት ታዳሚ። ምክንያቱም ምንድነው ካልከኝ የመጀመሪያውን 9 ጨዋታዎች ላይ 5ቱን አሸነፈ፣ 3ቱን አቻ ወጣ፣ 1 ሽንፈት ብቻ ነው ያስተናገደው። በአማካይ በዛ በ9ኙ ጨዋታ በአማካይ 2 ነጥብ ይዞ ነው የወጣው ፐር ጌም ማለት ነው። በአማካይ በየጨዋታው 2 ነጥብ ይዞ ነው የወጣው እና
በፕሪሚየር ሊጉ ደግሞ ደረጃ ላይ ስንተኛ ነበር? 9ኛው ሳምንት ላይ ሁለተኛ ደረጃ ላይ ነበር። አይገርምም? ሁለተኛ ደረጃ ላይ ነበር እና ስለዚህ አሁን አሰልጣኙ ደግሞ ካለው የኮቺንግ ኤክስፔሪየንስ ጎበዝ ስለሆነ ትልቅ ተስፋ ተሰጥቶት ነበር። ይህ አሰልጣኝ ጎበዝ ነው፣ ይህን ቡድን ዘንድሮ ለትልቅ ደረጃ ያበቃል ተብሎ ተጠብቆ ነበር። ግን ከ9 ሳምንት በኋላ ነገሮች ሁሉ ባልታሰበ መንገድ ነው እንግዲህ የተንሸራተተና እንግዲህ የቅዳሜውን የአርሰናል ጨዋታ ጨምረን ያለፉት 11 ጨዋታ ላይ ምንም አላሸነፈም። 5 አቻ 5 ሽንፈትን ያስተናገደው እንግዲህ አሰበው እና በአማካይ አሁን 0.5 ነጥብ ነው እንግዲህ አሰበው። ቅድም 2 ፖይንት ነበር በአማካይ ፐር ጌም ይወስድ የነበረው፣ አሁን ግን በአማካይ 0.5 ግማሽ ነጥብ ነው እየወሰደ ያለውና አሁን በደረጃው ደግሞ አሰበው ቅድም ሁለተኛ ነው ብዬ ነበር the first 9 match አሁን ደግሞ 15ኛ ደረጃ ላይ ሁለት የተለያየ ዓለም ውስጥ ያለ ቲም ነው የሚመስለው ያለ ቲም ውስጥ ነው ያለውና ስለዚህ አሁን ከዚህ ጨዋታ በፊት ያው 11 ጨዋታ ማሻነፍ ያልቻለ ቡድን በአንጻሩ ደግሞ አርሰናል ደግሞ በድል ስካር በኋላ የመጣ ቡድን አንጎበሩ ያለቀቀው ቡድን ስለሆነ አሁን እንደዛን ጨዋታዎች እንደ ፈረንሳዮች እንደሚሉት ወጥመድ ጨዋታ እንደዛ ጨዋታ ወጥመድ ነበር ይሄ ጨዋታ እና ያው ይሄን ወጥመዱን አልፏል። ግን ራሱን የቅዳሜን ጨዋታ ስመለከት ጋይስ ላይን አፑን ስመለከት ኦፍ ኮርስ ቦርማውዝ የትኩረት ይሰብ የነበረው እናንተም ስታነሱ ነበር የአንቷን ሴሜኒዮ ይሰለፋል አይሰለፍም የሚለው የመጨረሻው ጨዋታ ነው የሚለው ነው እንግዲህ። ግን ከተሰለፈ ግን ዴስቲኔሽኑ ታውቋል። ያው ሲቲ ነው ማለት ሁለት አድቫንቴጅ ነበር የሚሰጠው። ሲቲ ነው ዴስቲኔሽኑ ታውቋል። ሲቲ ጋር ሻምፒዮን ለመሆን ከወዲሁ የሚያመቻችበት ስራው ከገዢ በፊት ስራውን ጀምሯል ነው ማለት ትክክል። እንደዛ ነበር እና ወደ አርሰናል ደግሞ ስትሄድ ላይናፑን ስትመለከት ከትልቁ ድል ማግስት የመጣቸው ጨዋታ ነው ብያለሁ። ለውጥ በእግር ኳስ አሸናፊ ቡድን አይለወጥም ትላለህ አይደለ? ግን አንተም ብሎናል ምንድን ባለው አስገርሞናል። በተለይ ፍለፊቱ ላይ የሁለቱ ተጫዋቾች ለውጥ ዴክላን ራይስ አይገባም ተብሎ ሲነገር የነበረ ነው። የዚህ ተጫዋች መቼም ኢምፓክት ቮሊዩሙ ሁሉ ይናገራሉ ላቅ ያለ ነው ላሉ የዚህ ተጽዕኖ ቮሊዩሙ ከፍ ያለ ነው ላሉ እና የአስቶን ቪላ ጌም ላይ እንደማይሰለፍ ሲታወቅ በአርሰናል ደጋፊዎች የነበረው ፍርሃት ስሜት ግልጽ ነበረ እና ዛሬ ግን ቅዳሜ ዕለት ግን 90 ደቂቃ ነው እንግዲህ ሰርቪሱን ሲሰጥ የነበረ እና በእርግጥም ለተመለከተው ይሄ ተጫዋች ብረት ነው እንድትል ነው። ምክንያቱም ምንድነው ያጋጠመው የጉልበት እብጠት ነው። ጉልበት አብጦ ነው እና ጉልበት ደግሞ ሰውነታችንን የሚሸከም አካል ነው ክፍል ነው እና በዚህ ላይ ራይስን ስትመለከቱ በጨዋታ ላይ ከፍተኛ ዲስታንስ የሚሸፍን የማይሰለች ነፃ ሮል ያለው የትም ቦታ የትም ሜዳው ላይ የትም ሳሩም ሳይረግጥ የማይወጣ ተጫዋች ነው እና የትም ቦታ ነው የምታገኘው እና በፍጹም ራሱን የሚቆጥብ ተጫዋች አይደል። ልቆጥብ እንኳን ቢል ራሱ ተፈጥሮ አይፈቅድለትም። ምክንያቱም ተፈጥሮ ነው ገብቷል። ምንም ማድረግ ቆጥቤ አላደለም በራሴን እንትን ያጭበረበርኩ ልጫወት እንኳን ቢል አይችልም ገብቷል። እና እንደዚህ አይነት ጉልበት ችግር አጋጥሞት እንደዚህ አይነት 90 ደቂቃ እንደዛ ጉልበት እንደዛ መጫወቱ ተመል ጎሉን የሰጠውን ሰርቪስ ነው ማለት ምን ያህል በቃ ብረትና ጠንካራ መሆኑን ነው የሚያሳየው። ምን አይነት በቃ አርሰናል ምን አይነት እድለኛ መሆኑን ነው የሚያሳየው ይሄ ተጫዋች። እንደውም ባየሁት ቴሌቪዥን ምን የሚል ነገር ነው ወዳው የሄዱት ምንድነው እንግሊዝ ዓለም ዋንጫ ላይ ዋንጫ ካገኘች በዚህ ተጫዋች ሰርቪስ ነው የሚል ሲናገር ነበርና ያስብላል ገብቷል የሚል ያስብላል። እና እንደውም እኔ በግሌ 3-1 ሲሆኑ እሱ እንዲወጣ ፈልጌ ነበር። ምክንያቱም አሁን ደግሞ ፊት ለፊት ያለው ጨዋታ ሊቨርፑል ነው። ሊቨርፑል በጥሩ አቋም ላይ እንኳን ባይገኝ ዝም ብለህ ሊቨርፑል ነው ትፈራዋለህ፣ በቃ ያስፈራል እና ያኔ ከዛ በተረፈ ግን
አንድ የራይስ ነው። ሌላው ግን የማርቲኔሊ እና የማዱዌኬ በድንገት መከሰት ነው እንግዲህ ሁላችንም ያስደነቀን በቅዳሜ ጨዋታ እና በእርግጥ ማርቲኔሊ በትሮሳር ነው፣ ማዱዌኬ በሳካ ነው። ትሮሳር ጥሩ ፎርም ላይ ያለ ልጅ ነው፣ ግን እረፍት እንደሚፈልግ ይታይ ነበር። ጉዳት ነበረበት። እረፍት ቢሰጠው ትቀበላለህ። ሳካ ግን ምልህ አልጠብቅም። አዎ በእርግጥ እግር ኳሳዊ ነገር ከሆነ ሰሞኑን ጥሩ አይደለም። ላስቶቹ በተለይ ውሳኔዎቹ ጥሩ አልነበሩም እና ያ ደግሞ የማስጠንቀቂያ ደውል ይፈልግ። አንዳንድ ተጫዋቾች ገብተዋል እሰለፋለሁ ጭንቅላቱን እኔ ላይናፕ ውስጥ እርግጠኝነት ሲኖረው አንዳንድ እንደዚህ ታስደነግጠዋለን። የማንቂያ ደውል ይሉታል በእግር ኳስ። የማንቂያ ደውል ትልክለታለህ። ተጠንቀቅ፣ ቤንች ለመሆን እድል አለ። ገብቷል። አንተን የሚተካ ተጫዋች ስኬታማ ከሆነ በዚሁ ልቀጥል እችላለሁ የሚል መልእክት እኮ ነው የምታስተላልፈው። እና ለማዱዌኬ እድል መስጠቱ በጣም እንትን ብሏል። ግን ጥሩ እኔ ደስ ብሎኛል ባይዘው። ምክንያቱም ሳካ ጥሩ ስላልሆነ ማዱዌኬም ማሳየት አለበት፣ አቅሙን ማሳየት አለበት እና በአግባቡ ተወጥቶታል ካልከኝ ደግሞ በትክክል እንዴት ተጽዕኖ ታይቷል እኮ በመጀመሪያው ጎል ላይ እሱ ተጽዕኖ ትልቅ ነበር። እና በደንብ እንትን ብሏል እና በደንብ የተጋጣሚን ተጫዋቾች ችግር ላይ ሲጥል ተመልክተናል። እና እንደውም ለመጀመሪያ ጎል የእርሱ አስተዋጽኦ ነው። ጋብሪኤል ያገባው ጎል እሱ እዛች የሆነች ጠባብ እንትን ውስጥ እኮ ፌስቲቫል ነው እኮ ያደረጉት። ታውቃለህ እግሩ እንዴት እንዳደረገው ገርሞ ሁለቴ ካኔ ደግሞ ሁለቴ ሴሜኒዮን ያለፈበትን መንገድ ከዛ ደግሞ ሁለተኛው ተከላካይ ተከላካይ እሱ ጋር የሰራው ትሪክ በጣም ደስ የሚል ነው። ላስት አክሽኑ በጣም ያምር ነበር እና በዛ በጠበበ ስፔስ እና ይሄ ነበር። ሌላው መነጋገሪያ የሆነው የሁላችንም ሐሳብ አእምሮ የነበረው ታስታውስ እንደነ ያው በአስቶን ቪላ ጨዋታ ጂሰስ እንደገባ ጎል አግብቶ ነበር እና አሁን የኮሬሽን ያስቀምጣል የሰሞኑ ወሬ የኮሬሽ ይሰለፋል አይሰለፍም ነበር እና ግን አርቴታ አሁን በዮኬሬሽ እምነት እንዳለው ያሳየ ነው ይመስለኛል። በእርግጥ ልምምድ ላይ ይመለከቷል። እኛ አሁን እዚህ መተን ገብቷል የተዘጋጀውን ዮኬሬሽ ነው የምናየው እንጂ የሚዘጋጀውን ዮኬሬሽን አናየውም አናውቀውም። እና ከዚህ በፊት አውርተናል። እስካሁን ኮምፎርታብል የሆነ ኳሶችን እያገኘ አይደለም የሚል ሐሳብ ያለፈው ጊዜ ካንተ ጋር ስናወራ ነበር። ባለፈው ጊዜ ግን ጂሰስ እንደገባ በማግባቱ ብዙዎቻውን ለእርሱ ቅድሚያ ይሰጥ ያሉት ጎል በማግባቱ ነበር። ደግሞ ቆንጆ ጎል ነበር ያገባው። ግን ማሰብ ያለብን መሰለህ ዴቭ የአስቶን ቪላ ጨዋታና የቦርንማውዝን ያሁኑ ጨዋታ ሲተመልከት ጌሙን የገባበትን ተመልከት። አስቶን ቪላ እለት በጋለ ሞሜንት ውስጥ ነው የገባው። 3-0 ነበሩ። ሙዲ ለመሆን በቃ የሚመች ነበር። እሱ ገብቷል። ያንን ኳስ አሁን እንደው ልጠይቅህና አንድ ጥያቄ፣ ያንን ከፔናልቲ ቦክስ ውጪ የመታውን ኳስ 0-0 ቢሆኑ ኖሮ ይሞክረው ነበረ ወይ ብለህ ጥያቄ ነው የሚሆነው። ምክንያቱም 3-0 ከሆነ በኋላ የምትሞክራቸው ነገሮች ሁሉ ይሳኩልሃል። ስለዚህ አንድ እሱ ተጽዕኖ ማድረጉን እንደው እንዲታወቅ ፈልጋለሁ። ሌላው አሰው ቅዳሜ ዕለት 66ኛው ደቂቃ ነው የገባው። አስቶን ቪላ ዕለት 77ኛው ደቂቃ ነው የገባው። ቅዳሜ ዕለት የበለጠ የመጫወት እድል አግኝቷል። 11 ደቂቃ እንግዲህ ዝም ብለህ ኤክስትራ ታይሙን ትተህ ደግሞ 6 ደቂቃ እኮ ተጨምሯል። ስለዚህ 11 እና 6 17 ደቂቃ ተጨምሯል። ግን 11 ደቂቃውን ብቻ የበለጠ ሰርቪስ እንዲሰጥ እድል ሰጥቶታል ማለት ነው። ግን የአስቶን ቪላ እና የቦርንማውዝን ስትመለከተው ግን አንድ አይደለም። የአስቶን ቪላ ዕለት ጥሩ ነበረ። የቦርንማውዝ ቅዳሜ ዕለት ግን ጥሩ አልነበረም እና ለእኔ አሁንም ቢሆን እኔ ዮኬሬሽ ቅድሚያ ቢሰጠው ደስ ይላል። ዮኬሬሽ በጣም ጥቅም አለው። ምክንያቱም ዴቭ እሱ ካለ ተመልክቶ የተጋጣሚ ዲፌንሶች አራቱን እኮ ነው ስራቸው። ሁለቱ ጎል ላይ አራቱን እኮ ይዟቸው ሄደው የሁለተኛው ጎል ላይ ኢምፓክቱ ትልቅ ነበር እንዴ! በጣም ከፍተኛ ተከላካዮች ከፍተኛ ትኩረት እንዲያደርጉ ያደርጋል። እና ይሄ ደግሞ ከፍተኛ ትኩረት ማድረግ ደግሞ ለሌላው ተጫዋች ክፍተት ትሰጣለህ። ገብቷል? እንትኖች ሁሉ ጭንቅላቶች ሁሉ ወደ አንድ አቅጣጫ ሲሄዱ ሁለተኛው አቅጣጫ ኦፕሽን ያገኛል። መንገድ ያገኛል። እና
ስለዚህ ይሄ ልጅ በዚህ መልኩ ቢረዱት ደስ ይለኛል። ምክንያቱም በጣም ነው የሚረብሸው ዴቭ፣ በጣም ነው የሚረብሸው። በጣም ይጠቅማል ለፊት አጥቂው እና ከዚህ ውጪ ግን የአርሰናልን ስኳድ ኳሊቲ በቃ በደንብ ያየን ይመስለኛል ዴቭ። የገቡት እኮ ተቀይሮ ደግሞ 3 ተጫዋቾች ሳካ፣ ትሮሳር እና ጂሰስ ናቸው። ከዛ ደግሞ ያው ሜሪኖን አስገባ እና ቤንች ላይ ደግሞ የነበሩትን ያልተጠቀምባቸው ስኬሊ፣ ኤዜ፣ ኖርጋርድ፣ ካላፊዮሪ እና ሞስኬራ ደግሞ ጉዳት ላይ ናቸው ታስበው እና ይህን ስትመ ስኬሊ አሁን አደጋ ላይ ያለ ይመስለኛል እንደኔ። ምክንያቱም ለምሳሌ ይሄ ፔሮ ሂንካፔ በጣም በጣም ቤስት ነው ቦታው ላይ ያውም ከቀጠለ ለዴቭ ለስኬሊ የሚቸገር ይመስለኛል ከዚህ በኋላ። ምክንያቱም ፈጣን ነው ልጁ፣ ፈጣን ነው። ፕላስ ደግሞ ከጀርባ ነው የሚገባው እንደ ስኬሊ በመሃል አይደለም። ፕሮፐር ፉልባክ ነው የሚመስለው፣ በቃ ሙሉ ፉልባክ። አሁን ካላፊዮሪ ደግሞ አላዝሮ ሰቦታል። ካላፊዮሪ ደግሞ ሲመጣ በእርግጥ ለኔ ካላፊዮሪ ሞር ሚድዞን ላይ ቁጥር ያበዛል ሲገባ አይቶ እንደሆነ ቴክኒክም ላይ በጣም ጥሩ ስለሆነ ፕላስ ይሄ ሴንተርም ያደርጋል አይተነዋል፣ ፓሶችም ያደርጋል። ድሪብል ሲያደርግ አክሱ ውስጥ በትናንሽ ፖኬት ውስጥ ጎበዝ ነው። በትንሽ ስፔስ ውስጥ በደንብ ሲሰራ ትመለከታለህ። ሂንካፔ ግን ኦቨርላፕ ያደርግና ሴንተር ነው የሚያደርገው። ደንበኛ በቃ አሳናል። ልክ ነው። የዚህ የ442 ፎርሜሽን የኋላ በቃ በጣም ስፔሻሊስት ነው የሚመስለው። ከኋላ ሲነሳ የ352 ኦቨርላፕ ታደርጋለህ፣ ሴንተር ታደርጋለህ። ግን የዛኛው የካላፊዮሪ ግን ሰፊ ነው፣ ብዙ ነው፣ ቁጥር ይጨምርላል መሃል ላይ ገብቷል። ስኬሊም ወደዛኛው ነው የሚቀርበው። ስኬሊም እንደውም እኮ ሞሮፍ ወደ መሃል በቃ አንዳንዶች እኮ የሚሉት አሁን እንደውም ከተከላካይነት ይልቅ በቃ ድሉ ቢኖር ወደ መሃል ነው። ሉዊስ ስኬሊ ራሱ እኮ ካላፊዮሪም ሉዊስ ስኬሊ በቃ ወደ መሃል ነው እኮ ሞሮላቸው ወደ መሃል የመሳብ ነገር ነው። እና እንግዲህ እንዳልከው ለሉዊስ ስኬሊም ትልቅ አደጋ ነው ይሄ። በጣም በጣም እና ይሄንን ነገሮች ነው ምልን አንድ ነገር ባጭሩ አንስቼ ላልፍ የምፈልገው እኔም እንዳልኩት ጨዋታው ዝርዝር ላይ መግባት አልፈልግም እና ታስታውሳለህ ላስት ሲዝን በዚህ ሰዓት አርሰናል ከዋንጫው ቀስ እያለ የራቀበት አጋጣሚ የተፈጠረበት ወቅት ነበርና አሁን ግን እያደረጋቸው ያላቸው ነገሮች በሙሉ የዋንጫ ቲም በቃ ይሄ ዋንጫ የሚያነሳ ቲም ባህሪን የተላበሰ ነበርና ከበአካል ጋር ባለፈውም ሳወራ ነበርና አርሰናል ያምናው ሊቨርፑል ባህሪን እየተላበሰ የመጣ አይነት ነገር አይበጣም። አሁን ጥሩም ሳይሆን ሊቨርፑል አምና የሚያሸንፍበት ጊዜ አለ፣ ግን የሊቨርፑልን በተወሰነ መልኩ እንኳን መንጠባጠብ አርሰናል አይጠቀምበትም ነበርና የሆነ ይታይ ነበር አምና ይሄ አይነት ባህሪ። አሁን ደግሞ የአምናው አርሰናልን ባህሪ በተወሰነ መልኩ ሲቲ እየተላበሰ የመጣበት ሂደት በተወሰነ መልኩ ይኖራል ብዬ ነው የምገምተው። እንግዲህ ከሲቲ ጥንካሬ ሙሉ ጥንካሬ ማጣት አንፃርና ጀኒውን የዋንጫ ቡድን መሆኑን ማሳያዎቹ ደግሞ አሁን እየበረከቱ ነው። አሁን እኮ ሁለት መሰረታዊ ነገሮች እንኳን አንሳ ብትለኝ ብራይት ማነው ቦርንማውዝ ሜዳ ላይ ሄደ አንድ ጎል ከገባበት በኋላ ተመልሶ መምጣት ሶታፍ በነገር ላይ በጣም ከባድ ነው። ሊያውም ደግሞ ጎል የሰጠው አንተ መሆኑ ሲታሰብ ገብርኤል መሆኑ ሲታሰብ ራሱ ልጁ ላይ ቡድኑ ላይ ይዞ የሚመጣው የስነ ልቦና ጫና በጣም ከባድ ነው ብዬ ነው ማስበው። ግን ቡድኑ እና ራሱም ተጫዋቹ እንዴት ጎል አግኝተው መመለስ የቻሉበትን መንገድ ስታይ ይሄ ቡድን በእርግጥም በአምሮ ረገድ ካምና እንዴት እየበሰለ እየተሻሻለ እንደመጣ ታያለህና ከሁሉም በላይ ግን ያስደነቀኝ ትልቁ ቁም ነገር የመጨረሻ ሰዓት ላይ ኢቭን በዚህ ዓመት የሚቸገሩበትን ምንድነው ያልተጠበቀ ያቻ ጎል የማስተናገድ ባህሪን ማኔጅ ያደረጉበት መንገድ ቅዳሜ በደንብ ተመችቶኛል። ተጋጣሚ ወደ አንተ ሙሉ ለሙሉ እንዳይመጣ ማፈግፈግን ሳይሆንና ራሳቸው ሜዳ ላይ መጠቅጠቅን ሳይሆን የመረጡት ወጥተው መጫወትን ነው፣ የማጥቃት ባህሪ መላበስን ነው። ለውጡ እንዴት ክሪቲካል እንደሆነ ዛጋታ ያለ እና ሙሉ ለሙሉ ተጋጣሚ ከሜዳው እንዳይወጣ ነው ሲያጨናንቁት ያየሁትና እኔ አቲንክ አሁን የሚነሱበትን የነቀፌታ ሐሳቦች በሙሉ አርሰናል ፉሽ ያደረጋቸው እየመጣ ያለ ይመስለኛል። አሳውስ የቆሙ ኳሶች የተባለ ሲባል ነበር።
በቅርቡ ደግሞ በቃ የተጋጣሚ ተጫዋች ቡድኖች እያስቆጠሩለት ነው የሚመጡት ኦንጎል ተባላይ ቀጥሎ ደግሞ አሁን ሳይጫወት ነው የሚያሸንፈው የሚል አስተያየት መጣ ምንም በቃ ደካማ የሆነ በድል ነው ይወጣ ያለው በቃ በድል ነው ይወጣ ያለው ግን አሁን ደግሞ በቅርቡ ያ ሁሉ ችግር ባለበት ሁኔታ ቪላን የረመረመበትን መንገድ አይተ ትናንት ማን ነው ቅዳሜ ይሄን ጌም ማኔጅ ያደረገበትን መንገድ አይተ ስትወጣ ምን ያህል ቡድኑ በሂደትም እየበሰለ እየተሻሻለ የዋንጫ ሜንታሊቲ ያገኘ እየመጣ እንዳለ ነው የምታየውና እኔ ለአንዳንዶች አሁን ፐርፎርማንሱ ጥሩ አይደለንም ቅዳሜ ዕለትና ያሳስባል የሚለው አስተያየት በጣም ነው የሚገርመኝና በጣም ከፐርፎርማንስ ይልቅ እንዴት ነው ውጤቱ ላይ ትኩረት ማታረገው ማለት ነው በዚህ ላይ አሁን እንግዲህ አስበው ቲሞች እኮ ከልምምድ ይልቅ ረፍትና መጠነኛ ዝግጅት አድርገው ነው ለቀጣይ ጨዋታ የሚመጡት በቃ ምንም ሌላ ነገር የላቸውም መሰረታዊ ልምምድ ማድረግ አይችሉም እንደውም የኦኮሬሽን ጉዳይ ሲያነሱ አሁንም የተጫዋች የተለየ ነገር ተሰጥቶት በኢቭን በጎል የማግባት ኳሊቲው ላይ ልዩነት እንዳያመጣ ያደረገው የጌሞች ፋስት ኤንድ ቲክ ሆኖ መምጣት ነው ይላሉ በቃ ወዲያው ጨዋታ አድርገህ ነገ መተህ ሌላ ጨዋታ ታደርጋለህ በየ3 ቀን ልዩነትና ይሄ የጌሞች ፈጥኖ መምጣት ያለ ችግር ዝግጅት እንድታደርግ ድል ስለማይፈጥርልህ በዚህ ሰዓት የትኛውንም አይነት ምንድነው የብቃት ሌቭል አሳይተ ሙሉ 3 ነጥብ ወስደ ከወጣ ይሄ የዋንጫ ሜንታሊቲ ነው ለኔ በግሌ የሚመስለኝ ቶፕ ሌቭል ለዋንጫ የሚጫወት ቡድን ባህሪ ነው ብዬ ነው ምክንያቱም እያንዳንዱን ጨዋታ ባለ ስኬጁል መነሻ ምንድነው ምርጥ ብቃት እያሳየ ተጋጣሚንም እያስደመምክ ተመልካችንም እያስደመምክ ደጋፊህንም ዋውና ሚዲያውንም ዋው ያስተረክ የምትቀጥልበት ሂደት አለ ብዬ ነው በግሌ መናገር አልችልምና ይሄ is impossible እና አርሰናል እያሳየን ያለው የዋንጫ ቲም ባህሪ ነው የሚለውን እዚህ ጋር ላንሳለ ብዬ ከዛው ግን የራይስን ጉዳይ ቁጥሮች ስታነሳ ቀደም ስለሰማው አጭር ነገር አንስቼ ልውጣ 375 ጌም አድርጓል እስካሁን በሊጉና 2 ጎል ሲያስቆጥር በሊጉ ለመጀመሪያ ጊዜ ነው የሚል መረጃ ወጥቷልና ያን ቻምፒየንስ ሊግ በማድሪድ ላይ ያገባ አሁን ለመጀመሪያ ጊዜ በህይወቱ እንግዲህ 4 ጌም ብቻ ነው በአርሰናል በ2 ዓመት ተኩል ጊዜ ውስጥ ያለፈው ኖ ጨዋታ ሳያደርግ ያለፈው የተጫዋች 4 ጌም ብቻ ነው ግን አሁን ቦክስ ውስጥ ብዙ ፓስ 146 በማድረግ በሊጉ ቀዳሚ ስለመሆኑ ኳስ ብዙ በመንካት ድል በመፍጠር ቶፕ 10 ውስጥ ያለ ተጫዋች ስለመሆኑ ምንድነው መስመሮችን የሚያስከፍቱ ፓሶችን 142 በማድረግ በአርሰናል ቀዳሚው መሆኑ አንደኛ ተጫዋች መሆኑ ወደፊት ኳስ ይዞ ሲሄድ ይሄ ፕሮግሬሲቭ ፓስ በሚባል 188 ጊዜ ፕሮግሬሲቭ ፓስ ለማድረጉ በጣም እየተገለጸ ነው የሚገኘውና ጎል ሲፈልጉ እንግዲህ ጎል ሰጣቸው በቀዳሚው ጨዋታ ምንድነው መሪነቱን ሊያስጠብቁ ሲሞክሩ ደግሞ በመከላከሉ ረገድ ዋናው ተጫዋች እንደሆነ አይተናል ጨዋታውን መቆጣጠር ሲፈልጉም ኳስ ቁጥጥር ላይ ወደ ኋላ በጥልቀት ተመልሶ እንዴት እንደረዳ አይተናል ፍጥነት ሲፈልጉ ደግሞ ከመሃል ወደፊት እንዴት እየተምዘገዘገ ይሄደ እውነተኛ ያጥቂ ባህሪ ያለው አይነት ተጫዋች ሆኖ ይወጣ እንዳለ ያየን ነው ያለነው ዴክላን ራይስንና አስተማማኝ ሆኖላቸዋል የሚለውን ባጭሩ ልንገርህ ብዬ ነው ምን ትክክል ፎርም በተመለከተ የሊጉ ባህሪን እኮ ማወቅ አለብን በተለይ አዌይ ማች ላይ ቀላል ብትለው ቲም የለም አሁን ማንቸስተር ሲቲን ወሰደው ኖቲንጋም ፎረስት ላይ ያሸነፈውን በመከራ ነው ዳኝነቱ ተጨምሮ ነው እንጂ ዲያዝ በቀይ ሙጣት ነበር በሁለት ብቻ ያው አቤት ብለዋል እንደምታውቀው ፎሬስቶችና ተቸግሮ ሲመለከት ወልቭስን ወሰደው አሁን ወልቭስ ማን ዩናይትድ ጋር ሄዶ ታች ያለ ቲም ነው ወልቭስ አስቦ ማንቸስተር ዩናይትድ እንዴት እንዳስቸገረ ትላንትና ቅዳሜ ዕለታም አሸነፈ 3-2 ሊድስን ወሰደው አሁን ታቾችን እኮ ነው ነገር ሊድስ ስትወስደው እንዴት አስቸጋሪ ቲም ነው ሊድስ በጣም አስቸጋሪ ቲም ነው እና ኔክስት መለከታቸው አሁን ቦርማውዝ በደንብ ቻሌንጅ አርሰናል ላይ ቻሌንጅ እንደሚፈጥር በደንብ ይታወቃል በደንብ አርሰናል እንደሚቸገር ግልጽ ነው ምክንያቱም አዌይ ማች ነው ቦርማውዝ ደግሞ ውጤትን ቢበለው እንጂ ኳስ የሚጫወት ሙዱ ከመጣለት አስቸጋሪ ቲም እንደሆነ በዚህም ቅድም ደጋግመን አንስተናል እና ግን ጨዋታውን አርሰናል የጨረሰበት ሁኔታ ማቹሪቲ ነው ማቹር ነው የጨረሰው አንተም ቅድም ስትነግር አሁን ዘንድሮ በአርሰናልና በማንቸስተር ሲቲ መካከል ትልቁ ፖይንት ልዩነቱ እዚህ ላይ ነው አርሰናል ቴክኒካሊ ቲም ውስጥ ተመለከተው ቴክኒካል የሆነ ሙቭመንት አለ የሚያደርገው እንቅስቃሴ ሞር ማቹሪቲ ነው ያለውና አግሬሽን ደግሞ አለውና ማቹሪቲ ነው የበሰለ ቲም ነው ሲቲ ስትመለከተው ሞር ቴክኒካል ነው ይሄ ፓስ አልገብቶ ይሄ አሉ እንትኖች በደንብ ቴክኒክ እንትኖቹ ተጫዋቾቻቸው ኦፍ ኮርስ ቴክኒክ ፑር ናቸው ማለት አይደለም ግን በቡድኑ ውስጥ
በደንብ ልዩነቱ ይታያልና የቅዳሜ የነበረው አርሰናል አንተ እንዳልከው ጎል ቀድሞ ገብቶበት መልሶ ነው እንግዲህ ወዲያው ደቂቃ ማልፈበችም አምስት ደቂቃ በመሃሉ የነበረው ማለት እና በተለይ አርሰናልን ስትመለከት አሁን እነዚህ ሁለቱ ተጫዋቾች ራይስ እና ዙቢሜንዲ በጣም የሚገርሙ ናቸው ሁለቱ በጣም አርሰናልን አሁን ዘንድሮ ሻምፒዮን የሚያስደርጉት እንትኖች ካልክ ሁለት ካፕልስ ቦታዎች አሉ አንድ ራይስ እና ዙቢሜንዲ ሁለት ሳሊባና ጋብሪኤል እነዚህ ሁለቱ አስበው ዙቢሜንዲ ኤቭሪ አክሽን በብልጠት ነው የሚሄደው በብልጠት ነው የሚንቀሳቀሰው እና ጌሙን ትራክ ሲያደርግ በጣም ቤስ ነው የምታገኘው ሚዛቸው ፖዚሽኖችን በደንብ ነው የሚያውቀው መገኘት ያለበት ቦታ ነው የሚገኘው እና አሁን የቅዳሜ ጨዋታ ስትመለከቱ ሁለቱ ናቸው ራይስ ሊበልጠው የሚችለው ጎል በማግባቱ ነው እንጂ ዙቢሜንዲ በጣም ብዙ ስራ ነው የሰራውና በዚህ ላይ ደግሞ ራይስን ይከተለዋል ጌሙን ብቻ አይደለም ያነበው የራይስንን ሞቢሊቲ የራይስንን ሙቭመንት በደንብ ነው የሚከተለው አደጋ ቲሙ ላይ እንዳይፈጠር የመጀመሪያ ተቆጣጥሮ የሚንቀሳቀሰው ይሄ ተጫዋች ነውና ሌላው ቅድም ያልኩት ሳሊባና ጋብሪኤል ብቻ እነዚህ አራቱ ተጫዋቾች ላይን አፕ ውስጥ ካሉ አርሰናል የማሸነፍ እድሉ በጣም ሰፊ ነው እነዚህ አራቱ ተጫዋቾች ራይስ ዙቢሜንዲ ሳሊባና ጋብሪኤል ሁለቱ ካፕሎች ማለት ነው ካፕልስ እና ስለዚህ አሁን እነዚህ አራቱ ተጫዋቾች በቃ ትተማመናለህ ከዛ ውጪ ግን ቴክኒካል አይደሉም ያልኩ መነሻም ተጋጣሚን አሁን ለምሳሌ ተጋጣሚን አዌይ ማች ላይ በተለይ አያስጨንቁም አይተውን ተጋጣሚን ሲያስጨንቋት ወደ ማጥቃት ሲሄዱ ሶፍት ነው ይሄ ስሎውነት ይታያል ፕሮሰሱ ሶፍት ነው በጣም እና ቦል ፕሮሰስ ያደርጋሉ ይቆጣጠራሉ ግን አስፈሪ አይደለም እንትናቸው ይሄ የኳስ ቁጥጥራቸው ተጋጣሚ የሚያስጨንቅ አይደለም እና ምክንያቱም ለምንድነው ውሳኔ ላይ ይዘገያሉ አይታል ብዙ ጊዜ በጣም ቶሎ ብሎ ኳስ አይለቁም እና የሆነ የውሳኔ መዘግየት እንቅስቃሴውን ስሎ ያደርገዋል እና ተጋጣሚ ቶሎ ብሎ ይደራጃል እነሱ ስሎ በሆነ ቁጥር እና ፈጣን የሆነ ትራንዚሽኑን አጥቷል አሁን አርሰናል በፊት የምናውቀውን የአስቶን ቪላውን አይተህ ከሆነ የአስቶን ቪላው ሁለተኛው 45 ደቂቃ ቶሎ ሪከቨር ያደርጉና ትራንዚሽኑ ፈጣን ነበር ቶሎ ኳስ ወደ ፊት ሄደው አደጋ ሲፈጥሩ ካሜራው እንኳን ሪፕሌይ ሲያሳይ እኮ እድል አይሰጠው ላይኛው ሜዳ ስትመለስ ላይኛው ሜዳ ላይ ገብተው ነው የምትመለከተውና ይሄ ነገር ችግር አለበት ትራንዚሽኑ በፊቱ አርሰናል ትራንዚሽን አይደለምና ፋይናል ሰርቭ የመግባት ችግር አለባቸው ብዙ ጊዜ ማለት ከፋይናል ወደ ቦክስ በጣም ችግር አለባቸውና እና በየዞኑ ፈጣን እርምጃ ለመውሰድ አስተማማኝ ስኬታማ እንዳይሆን አድርጎታል ቲሙ እና ሲቲ ግን በዚህ በኩል በቃ ነው አሳክቷል ገብቷል ፈጣን ፓስ ነው የሚያደርጉት ውሳኔዎቻቸው ፈጣኖች ናቸው ፓሶቻቸው ፈጣኖች ናቸውና ሽግግሩ ፈጣን ነው ወዲያው ነው የሚመጡበትና ተጋጣሚ ላይ ቶሎ ጫና ይፈጥራሉ አሁን ፔፕ እኛንን ዋንጫ ምን በላው አይልም ነበር እስከዛሬ ግን የሆነች ትርጉም አላት ውስጧ ስነልቦና አላት እንጂ አለ ያለበትም አንዱ ምክንያት ነው እነሱ ቶሎ ነው የሚመጡት ገብቷል ቶሎ ነው የሚመጡት ተጋጣሚ ተከላካይ ላይና አርሰናል ግን አዌይ ላይ በተለይ ይህን ነገር ማድረም ያለበት ይመስልኛል እንደኔና እስካሁን ቅድም መግቢያ ላይ ተናግራል የፌሲቭ ፔሪዱን በስኬት 100% ጉዞ አድርጓል በጣም ጥሩ ናቸውና እንደውም አጠቃላይ እኮ በአመቱን ሲመዝኑ አንደኛው ሆኗል ያምና በአመቱ 39 ጨዋታ አድርጎ 83 ነጥብ በመያዝ አንደኛ ነው ማንቸስተር ሲቲ 80 ነጥብ ይዞ ሁለተኛ ነው አስቶን ቪላ 76 ነው ሊቨርፑል 64 ነው ቼልሲ 64 ነው እና እሱ ብቻ ሳይሆን አሁን የመጨረሻው ነው ላስት 26 ጨዋታዎች አንድ ሽንፈት ብቻ ነው ያጋጠመው ይላል በጣም ገርሞኛል እሱ ቁጥር አንድ ጨዋታ ብቻ ነው እንግዲህ ቪላው ጨዋታ ማለት ነውና 21 ዊን 4 ድሮ 1 ሉዝ ነው ያደረገውና ይሄን ስመለከተው ሚካኤል አርቴታ ምን ያህል ውጤታማ መሆኑ ነው ውጤት እኮ ዋንጫ ብቻ አይደለም እኮ በቲምህ እኮ አስበው ለ3 አመት እኮ የዋንጫው አሸናፊ ተፎካካሪ እኮ ይሄ እኮ ሚዜ ምናምን ይባላል እዚህ ሶሻል ሚዲያ መንደሩ ትተው ዝም ብሎ ለማብሸቅ ነው እንጂ ይሄ እኮ ትልቅ እኮ ፕሮግረስ ነው 3 አመት አንተ
ያ ፕላኔታችን ትልቁ ሊግን ተፎካካሪውን ሆነ መቅረብ ቀላል እኮ አይደለም። እስቲ አስባቸው ላይ ሊቨርፑልን ውሰድ፣ ዘንድሮ የለም። ሲቲን ውሰድ፣ ካቻምና የለም። አስቶን ቪላ አምና አልነበረም። ቼልሲ እንዴት እንደሚዋሽቁ ይታያል። እሱ ግን ሁልጊዜ አለው እያለ ነው። ስለዚህ ይሄ የአርቴታን ስራ አለማድነቅ ከባድ ነው የሚሆነው በዚህ ሰዓት። በፍጹም ልክ አይደለም። እና በዚህ ላይ ደግሞ ስኳድ እኮ አሁን 2 ቲም አለው ተብለናል። ይሄ 2 ቲምን እኮ ማኔጅ ማድረግ እኮ ራስ ምታት እኮ ነው። እንዴ አሁን ስትመለከት መልበሻ ቤት አሁን ምንም እንትን የለም። ሁሉም ሲቀየር ሲወጣ ደስተኛ ነው። ኤዜ ነው አሁን እኮ በቃ ቁጭ አለ ሚዲያ ላይ ነው። አሁን ሚዲያ ላይ ኤዜ እኔ ነገር ያለው ካለፈው ጊዜ ኤዜ አዌይ ማች ላይ አይሆንም። አሁን አገር ውስጥ ኤምሬትስ ላይ ነው እንጂ ሊያሰልፈው የሚችለው፣ ሆም ላይ ነው እንጂ ሊያሰልፈው የሚችለው አዌይ ማች ላይ በፍጹም ምክንያቱም ለመሰለ ዴቭ እያየው እኮ ነው ቡድኑ በብልጠት ነው እንጂ የሚያሸንፈው በማቹሪቲ ነው እንጂ የሚያሸንፈው አሳማኝ አይደለም ማለት በፎርም ደረጃ ስትል ማለት ነው። ያስጨንቅሃል። እዛ ላይ እንደ ኤዝ አይነቶች ያለ ኳስ ብዙ ቱር የማያደርጉ ወደኋላ የማይመለሱ ምናምን ከሆነ አስቸጋሪ ነው የሚሆነው። እና ይሄ እንትን ነው። እንደውም አሁን ሚዲያው እኮ ኤዜ እያለ ነው። አይተው እንደሆነ የሆነ እሳት ለመለኮስ የሚሮጥ ይመስላል። ምክንያቱም ልጁ ኦፍኮርስ በአጋጣሚ 4 ጨዋታ ላይ አልተሰለፈም። 4ኛው ጨዋታ ሳይሰለፍ ግን እኔ ኔክስት ማች ላይ ደግሞ በዚህ ላይ ደግሞ ኦድጋርድ ጥሩ ነው። ኦድጋርድ ጥሩ ነው፣ ማስቀመጥ አትችልም። በዚህ ላይ ቅዳሜም ቆጠበው የተወሰነ ደቂቃ እኮ አስወጣው ራሱ። ኦድጋርድንም የሆነ በሜሪኖ ተጠቀመበት። የተወሰነ ሜሪኖ ደግሞ ታክቲካል ነው። በቁመቱ በምኑ ይሄ ለመከላከል ሞር እንትን ስለሚል ነው፣ ታክቲካል ነው። እና ከዛ ውጪ ግን እኔ ዴቭ ያለፈው ማክሰኞ ጨዋታ ላይ አስቶን ቪላ ከተሸነፈ በኋላ እንደውም ቴሪ ኦሪ ምን ይላል ነበር ኡናይ ኤምሬ ለአርሰናል ሲል ነበርና በትክክል ነው ምለ አርቴታ ለቴሪ ኦሪ መልስ ይሰጠ ነው ይመስለኝ። ታሳውሳለህ ይሄን ነገር ያለፈው አንስተን ነበርና አሁን ያ ነገር መልስ በደንብ ያገኘ ይመስለኛል። አሁን ኡናይ ኤምሬ በቃ አርቴታ ጋር ምንም እንትን ሊሉ እንደማይችሉ ሳይኮሎጂያቸው ሮጦ መልበሻ ቤት ገቡ እኮ በቃ አንዴ በረደኝ አንዴ ምን ይላል ምንም ብለህ ለንደን ሁሉ ጊዜ ብርድ አለ። ምን እንግሊዝ ሁሉ ብርድ ነው። ዛሬ ያለ ብቻ ነው ብርድ አለው። ማሁን ተርማሉን አለበሱም ነበር ከውስጥ የሚያሞቀው ለዛ ነው። እናም ካውሴ ነው እንግዲህ ኤችዲ ስፖርቶች ነበረን። ክቡራትና ክቡራን ጨዋታዎች ያው እንዳልነው ነው። ፈጠን ብለው ጠንከር ብለው ይመጣሉ። ሮብም አለ፣ ሲቲ ይመለሳል በድጋሜ ከብራይተን ይጫወታል። የሚጠበቀው ግን የአርሰናል እና ሊቨርፑል ጨዋታ ሐሙስ ቀን ነው የሚደረገው። እናነሳለን እንግዲህ እንዳመጣጣቸው ሁሉንም። አመሰግናለሁ ሴኖ። በድጋሜ እንግዲህ አድማጭ ተመልካቾችንም አመሰገንኩኝ። መልካም ጊዜ ብያለሁ። ባይ ዴቭ። ቻው። ኤችዲ ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ Champions again!